በመሰረቱ ሁሉ ጊዜ እኔ እግዚአብሔርን ቃል ሳካፍል ለኔ መልእክት ከሆነ እኔን ከነካኝ እኔን ካገኘኝ ቀሪው ጉዳይ ትርፍ ነው ብዬ ነው ማምነው። ልክ የእግዚአብሔር ቃል ወደ ህይወቴ ሲመጣ ለለውጥ እንደሚመጣ ለአዲስ ምዕራፍ እንደሚመጣ 100% እርግጠኛ። መጽሐፍ ቅዱስ እግዚአብሔር በትንሽና በጥቂት ነገሮች ታላቅነቱን የገለጠበት መጽሐፍ ነው። የእግዚአብሔር ቃልን ከዘፍጥረት እስከ ዮሐንስ ራእይ ስታነቡት እግዚአብሔር አምላክ በብዙ ሰዎች ህይወት ታላቅነቱን ገልጦ አሳይቷል። ጌትነቱን፣ አምላክነቱን፣ ሁሉን ቻይነቱን ሰርቶ አድርጎ አሳይቷል። የምታነቧቸውን ታላላቅ ነገሮች፣ ተአምራት፣ እጅ ባፍ የሚያስጭኑ ድንቅና ተአምራቶች ሁሉ ግን እግዚአብሔር አምላክ ታላላቅ ነገሮች ለማድረግ ትልቅ ነገር የማይፈልግ እግዚአብሔር አምላክ ከባድ ነገር ለማድረግ ከባድ መነሻ የማይፈልግ በጣም ቀላል ከምትሉት ሁኔታ በጣም ታናሽ ከምትሉት ሁኔታ እሱ በመለኮታዊ ማንነቱ ታላላቅ ነገሮችን ማድረግ የሚያውቅበት አምላክ ነውና መጽሐፍ ቅዱሳችን እግዚአብሔር አምላክ በትንሽና በጥቂት ነገሮች ታላላቅ ነገሮችን ያደረገበት መጽሐፍ። ብዙዎቻችሁ በህይወታችሁ ሞልቶ የተረፈና በጣም ኮንፊደንስ እንዲሰማችሁ የሚያደርግ ነገር ላይኖራችሁ ይችላል። ከዚህ የተነሳ ስለ ህይወታችሁ ልትሰጉ፣ ልትፈሩ፣ ልትደናገጡ ትችላላችሁ። ነገ እንዴት እኖር ይሆን ብላችሁ የምትጨነቁ ሰዎች በዚህ ውስጥ አትጠፉም። አንድና መሰረታዊ ነገር ዛሬ እነግራችኋለሁ። እግዚአብሔር አምላክ ሁል ጊዜ ሲሰራ በትንሽና በጥቂት ነገር ታላላቅና ብዙ ነገር በመስራት ልጆቹን የሚያስገርምና የሚያስደንቅ አምላክ እንደሆነ ልነግራችሁ ወዳለሁ። ዛሬ እንኳን ከዚህ ቃል፣ ከዚህ ትምህርት፣ ከዚህ ፕሮግራም በኋላ በህይወታችሁ ባሉ ምዕራፎች ይህንን ቃል ተከትሎ እጅ ባፍ የሚያስጭን ታላቅ ነገር እግዚአብሔር ያደርግላችኋል። አምላኩን የሚተማመን ለሱ ቃል እንዳለው መልእክት እንዳለው የሚያምን ሰው ዘወርዋራና አነጋጋሪ ነገር ይሆንልኛል የሚል አሜን ይባል። ሙሴ አንደበቴ ትብ ነው ንግግር አልችልም ብሎ ሲል ብርቱና ርዕቱ ተናጋሪ፣ ነገስታትን አስፈሪ፣ ህዝቡን መሪ አደረገው እግዚአብሔር አምላክ። ያልኳችሁ ነገር እንደዚህ ነው። ሙሴ አንደበተ ትብ ነኝ ንግግር አልችልም ብሎ ሲል እግዚአብሔር ሙሴ ብርቱና ርዕቱ ተናጋሪ፣ ነገስታትን አስፈሪ፣ ህዝቡን መሪ ያደረገው እግዚአብሔር። ታናሽ ናችሁ፣ ጥቂት ናችሁ፣ ወይም ደግሞ በብዙ ሁኔታ ስትተያዩ በአቅም የምታንሱ ልትመስሉ ትችላላችሁ። ነገር ግን እነግራችኋለሁ እግዚአብሔር አምላክ የታላቅ ህዝብ መሪ ያደርጋችኋል። ይኸውላችሁ እንደ ኃያል እና እንደ ባለስልጣን የእግዚአብሔር ቃል ወደ እናንተ ሲመጣ ቀጥሎ በህይወታችሁ ላይ ለውጥ ይሆናል። ከሞተ አንበሳ ውስጥ ጣፋጭ ማርን ያወጣ እግዚአብሔር ያልጠበቃችሁትን አዲስ ነገር ከእናንተ ያወጣል። ከዘሬ ለዚህ ክብር እና ኃላፊነት የተመረጠ የለም ላለው ጌዲዮን እግዚአብሔር አምላክ ኃያልና ጨካኝ አድርጎ ነፃ አውጪ ያደረገው እግዚአብሔር። መጽሐፍ ቅዱሳችሁን ስታነቡት እሱ ነው የምታገኙት። ጌዲዮን ያለው ነገር አንድ ጉዳይ ነው። ከኔ የዘር ሐረግ ለዚህ ክብርና ኃላፊነት የተመረጠ አንድም ሰው የለም ብሎ እንዳላለ እግዚአብሔር ግን ኃያልና ጨካኝ ነፃ አውጪ አድርጎ አስነሳው። እንደዚህ ነው ከዘራቸው እዚህ ግቡ የሚባሉ ሰዎች የሌለባቸው ለሪፈረንስ የሚሆን ለምስክርነት የሚሆን የታላቅነት ምሳሌ፣ የሀብት ምሳሌ፣ የስኬት ምሳሌ የሌላቸውን ሰዎች እግዚአብሔር ከዛ ውስጥ መዞ ታላቅ ነገር በሕይወታቸው ያደርጋል። እኔ እኮ ለስምም ለኮንፊደንስም ለሪፈረንስ የሚሆን ወገን፣ ወንድም፣ ዘመድ፣ ጓደኛ ኤክስፒሪየንስ ሼር የማረግበት የቅርብ ሰው የቅርብ ተጠሪ ላይኖረኝ ይችላል። እግዚአብሔር እሱ አይደለም ጉዳዩ። እኛ ቤት በጠቅላላ ለሪፈረንስ ቢፈለጉ ከጆዳፍ የሆነ የብድር የሆነ የኪራይ የሆነ የምናምን የተራ በጣም ሌማን የሆነ ህይወት ኖሮ ሊሆን ይችላል። because of the anointing ከቅባቱ የተነሳ ግን እንደዚህ ይሆናል። አዎ ከዘራችሁ ለክብርና ለኃላፊነት የበቃን ኮንሶ ባይኖር እግዚአብሔር እንደዚህ ይላችኋል፣ ለክብርና ለኃላፊነት አደርጋችኋለሁ። ለክብርና ለኃላፊነት አደርጋችኋለሁ። ወይኔ ዘራ የእግዚአብሔር ቃልን ስታነቡ እንደዚህ ይላል። ሙሴ ብቻ አይደለም አልችልም ያለው፣ ሙሴ ብቻ አይደለም ትንሽ ነኝ ያለው፣ ጌዲዮን ብቻ አይደለም ትንሽ ነኝ ያለው። 40 ዓመት እስራኤልን ያስገባና ያስወጣ ዳዊት ገና የህይወቱ ምዕራፍ ሲጀምር አንድ ነገር ነው ያለው። እንደዚህ ብሏል፣ እኔ ግን ትል ነኝ አለ። እኔ ግን እንደ ሰው አይደለሁኝም አለ። እኔ የሰዎች ማላገጫ ነኝ አለ። በህዝብ ሁሉ ዘንድ የተናኩኝ ነኝ ያለው ዳዊት ነው። እግዚአብሔር አምላክ የእስራኤል መብራት ያደረገው። ይኸውላችሁ የእግዚአብሔር መንፈስ ወደ አንተ ሲመጣ በህይወት ክሊክ የሚያደርገው የእግዚአብሔርን ቃል ክሊክ የሚያደርግ በአንተ ህይወት something አዲስ ነገር ሊሰራ ሲፈልግ እግዚአብሔር ክሊክ የሚያደርገው ቃሉ የምልህ ነገር እንደዚህ ነው። ምንድነው አንተ ስለራስህ ያልከው ነገር ምንድነው አንተ ያልከው? ልክ እንደ ዳዊት እኔ ግን ትል እንጂ ሰው አይደለሁኝም፣ እኔ የሰዎች መሳለቂያ ነኝ፣ እኔ ለቁም ነገር ማልበቃኝ ለምንም ነገር ማልፈለግ ያላችሁ ሰዎች እግዚአብሔር አምላክ ዳዊትን የእስራኤል መብራት እንዳደረገው እግዚአብሔር የትውልድ ብርሃን ያደርጋችኋል፣ የትውልድ መብራት ያደርጋችኋል። በኢየሱስም ጸለይኩላችሁ። አሜን ባሉ ውሰዱ፣ ጩሁና አሜን ባሉ። ለምን ካልከኝ በትንሽ ነገር መስራት ይችልበታል፣ በጥቂት ነገር መስራት ይችልበታል። እኔ አርሲ ነገሌ ሙሉ ወንጌል ቤተክርስቲያን
ቤተክርስቲያን ሰባኪዎቹ በእያንዳንዱ ቃል ሲናገሩ ኤቭሪ ሰንዴ ኤቭሪ ሐሙስ ነፍስ አይቀርልኝም አሜን እያልኩ ቃሉን ስወስ ነፍስ አይቀርልኝም ኖርማል እንዳትሆን እግዚአብሔር እያለ ያለው አንድ ጉዳይ ነው። ምን መሰለህ እግዚአብሔር የሚለው ለክብርና ለኃላፊነት አደርግሃለሁ። እግዚአብሔር እንደዚህ ይላል፣ ለክብርና ለኃላፊነት ያደርግሃል፣ በኢየሱስ ስም ያደርግሃል። ስማ ስምዖን ማለት ቄጤማ ማለት ነው የቃሉ ትርጉም። ኬፋ ብሎ ጌታ ቄጤማውን አለት አለ። ቄጤማ ልፍስፍስ የነበረውን መጣና ሰው ሁሉ ቄጤማ የሚለውን ሰውዬ ጌታ ኬፋ አለውና አለት አደረገው። ዛሬ ልክ እንደዚህ ደካማ ከሆነው ማንነታችሁ ውስጥ እንደ አለት የሆነ ጠንካራ ክብር ከውስጣችሁ ይወጣል። ለመሰለ እግዚአብሔር አምላክ በቄጤማ መስራት ይችልበታል። በቄጤማ መስራት ይችልበታል። ልፍስፍስ ደካማ አቅም የሌለው እዚህ ግባ የማይባል የሆነ ነገር ይችልበታል። በቄጤማ መስራት ይችልበታል። እንግዲያውስ ስሙኝ ንገራችሁ፣ በምን አቅሜ ያላችሁትን ነገር እንደተሸከማችሁት እስከማይታወቃችሁ ድረስ ተሸክማችሁ አትጎብጡም ይላችኋል ጌታ። እግዚአብሔር ቀና ያደርጋችኋል። የቤተሰባችሁን የልደት ፕሮግራም ለመምራት የማትታመኑ ሰዎች ቤተክርስቲያንና ትውልድ አገር መሪ አድርገው እግዚአብሔር ያስነሳቸው። አንተ ታናሽ መንጋ አትፍራ፣ እንዳፈራ ቁመታቸውን አይተ እንዳፈራ ብዛታቸውን አይተ እንዳፈራ አንተ ታናሽ መንጋ አትፍራ። መንግስትን ይሰጣል እግዚአብሔር፣ ኃይል ይሰጣል እግዚአብሔር፣ ጉልበት ይሰጣል እግዚአብሔር፣ ሞገስ ይሰጣል እግዚአብሔር። ባለ ራዕይ የሆነ ወጣት ብቻ ጮሆ አሜን ይበለኝ። አንተ ታናሽ መንጋ አትፍራ። ትንሽ ነኝ ብላ አትፍራ። ቋንቋ አልችልም ብላ አትፍራ። ገንዘብ የለኝም ብላ አትፍራ። ሰው የለኝም ብላ አትፍራ። አትፍሪ። መንግስት ይሰጣል። መንግስት ይሰጥሻል እግዚአብሔር። እንዴት የገብስ እንጀራ የምድያምን ምድር ሁሉ አጠፋች። ትንሽ ድንጋይ ይላል መጽሐፍ ቅዱስ ሲናገር ትልቅ ተራራ ሆነ፣ ምድርንም ሞላ። ትንሽ ነበር፣ ትንሽ ድንጋይ ነበረ፣ ማንም ብድግ አድርገው ወደዛ የሚያላጋው። ነገር ግን ያቺ ትንሽ ድንጋይ እግዚአብሔር እጅ ውስጥ ስትገባ ትልቅ ተራራ ሆነ፣ ምድርንም ሞላ አለ። የሚሰማኝ ሰው ካለ እንደ ከዚህ በፊቱ ማንም አያላጋም በኢየሱስ እግዚአብሔር እንደዚህ ያደርጋል። ታላቅ ተራራ አድርጎ ይተክላል፣ ምድርን የምትሞላ ያደርጋል። አሁን የምነግራችሁ ነገር እንደዚህ ነው። ማንም እስከማይነቀንቃችሁ ድረስ ቢዝነሳችሁ ለሀገር የከበደ ያደርገዋል። እንዲህ ብላችሁ ጻፉ። ከማይታይ ነገር እግዚአብሔር ብቻ የሚያየው ነገር አለ። ከትንሽ ነገር እግዚአብሔር ብቻ የሚያየው ትልቅ ነገር አለ። ከጥቂት ነገር እግዚአብሔር ብቻ የሚያየው ብዙ ነገር አለ። ልክ ነው። አንቺ የምታየው ጥቂት ነገር ነው። አንቺ የምታየው ያለቀ ነገር ነው። አንቺ የምታየው የተቆረጠ ነገር ነው። አንቺ የምታየው እያሽቆለቆለ ይሄድ ያለ ነገር ነው። እግዚአብሔር ግን የተቆረጠ እያሽቆለቆለ መሄድ፣ እየጠፋ መሄድ፣ ባዶ የሆነ መሄድ ነገር አይደለም እግዚአብሔር የሚያየው። እግዚአብሔር የሚያየው እንደ ማንኛውም ፍጥረታዊ ሰው እግዚአብሔር አምላክ ከማይታይ ነገር እግዚአብሔር ብቻ የሚታየው ነገር አለ። አይታይም። ደረቅ ምድረ በዳ ሸለቆ፣ ባዶ ሸለቆ ነው። ምድረ በዳ ነው። ቀንም ሌሊቱም አንድ አይነት ድቅድቅ ጨለማ ሊሆን ይችላል። ግን ነግራቸዋለሁ ከማይታይ ነገር እግዚአብሔር ብቻ የሚያየው ነገር አለ። ከትንሽ ነገር እግዚአብሔር ብቻ የሚያየው ትልቅ ነገር አለ። ከጥቂት ነገር እግዚአብሔር ብቻ የሚያየው ብዙ ነገር አለ። አንተ የምታየውን ነገር ሌሎች እንዲያዩሉ አትጠብቅ። ሌሎች ይዩልኝ አትበል። እግዚአብሔር ያየልህን ነገር ሌሎችም ይዩልኝ አትበል። ይገርማል። አንተ የምታየውን ነገር ወይም እግዚአብሔር ያየልህን ነገር ሌሎች ቢያዩልህም አስተካክለው ያዩልህ፣ ቢያዩልህም አኮስሰው ነው የሚያዩልህ፣ ቢያዩልህም አጣመው ነው የሚያዩት። ስለዚህ አንተ የምታየውን ነገር ሌሎች እንዲያዩ አትፈልግ። ይታየኛል። ከመሬት ውስጥ ከተማ ሲወጣ ይታየኛል። አገር ሲሰበሰብ ይታየኛል። ብዙ ሺህ ትውልድ ሲሰበሰብ ይታየኛል። አንተ ታናሽ መንጋ አንዲት የገብስ እንጀራ የምድያም ምድርን ሁሉ አጠፋች። ትንሿ ድንጋይ ታላቅ ተራራ ሆነች፣ ምድርንም ሞላች። ስማ፣ እግዚአብሔር መንግስት ካልሰጠ ማንም አይሰጥም። ግን አንድ ነገር እነግርሃለሁ። አንተ ታናሽ መንጋ አትፍራ። እግዚአብሔር መንግስትን ይሰጣል። ከዚህ በኋላ በኢየሱስም ተራ ሰው አትሆንም። እዚህ አይነት ሴት ነበረች። ኤልያስ በኢየሩሳሌምና በሰማሪያ እጅግ ታዋቂ ሰው ስለነበረ ኤልያስን ማንም ሰው በእንግድነት ሊቀበለው ይችላል። ሂዝ ኖን ፌመስ ሰው። እግዚአብሔር ግን ይገርማቸዋል የላከው ወደዚህ ሴት ነው። ወደዚህ ደሃ ሴት፣ ባል ወደሌላት፣ አንድ ልጅ ወዳላት፣ አንድ ጊዜ ብቻ የመብላት ፕሮግራም ወዳላት ወደዚህ ሴት ነው የላከው። አንድ ጊዜ ብቻ የመብላት ፕሮግራም ወዳላት ወደዚህ ሴት ነው እግዚአብሔር ኤልያስን የላከው። ወዳጆቼ በዚህ ሴት ቤት በጠቅላላ የሚታወቀው ቋንቋ አንድ ነገር ብቻ ነው። አንዲት መበለት፣ እፍኝ ዱቄት፣ ጥቂት ውሃ፣ ጥቂት ዘይት፣ እንጎቻ። የሚታወቀው ይሄ ነው። ቁራሽ እንጀራ፣ ጥቂት ጭራሮ። በዚህ ሴት ቤት ውስጥ ትልቅ የሚባል እንኳን ህይወት ቋንቋ የለም። በዚህ ሴት ቤት ሁሉ ጥቂት፣ ውሃው ጥቂት፣ ዘይቱ ጥቂት፣ እንጨቱ ጥቂት፣ ቁራሽ እንጀራ። ምን አይነት ጌታ ነው! እጃችሁ ላይ ጥቂት ነገር ያላችሁ ሰዎች በዘመናችሁ፣ በህይወታችሁ፣ በቤታችሁ እንኳን አይደለም ኑሮ ቃሉን እንኳን ተጠቅማችሁት የማታውቁ ትልቅ ነገር ነው። ጥቂት ብቻ ያላችሁ ሰዎች በደንብ አድርጋችሁ ስሙ። አንድ እውነት ነግራችኋል። ምንም ስለሌለ አትሞቱ። ያለህን ስላጣ አትሞቱ። ያለህን ስላጣ ምንም ስለሌለ አትሞቱ። ነገርህ ስለጠፋ አትጠፋም። ለሆነ ሰው መልእክት ንገረው ብሎ እያል ጌታ ነገርህ ስለጠፋ አትጠፋም። ምንም ስለሌለ አትሞትም። ያለህን ነገር ስላጣ አትሞትም። ኤልያስ እዛ ቤት ገብቶ የረሃቡን ዘመን በጥጋብ ካለፉ፣ በህይወት ከተረቡ፣ በክብር ከኖሩ ኢየሱስ እናንተ ቤት ገብቶ የኤልያስ እዛ ቤት መግባት ብቻ የረሃቡን ዘመን በጥጋብ አለፉት፣ በህይወት ተረፉ።
ኢየሱስ እናንተ ቤት ገብቶ ሞትና ጭንገፋ ውርደትና ሐዘን በኢየሱስ ስም አይሆንባችሁ፣ በኢየሱስ ስም አይሆንባችሁ። ቆይሰባ ዮሴፍ ጴጢፋራ ቤት ገብቶ የጴጢፋራ ቤትና አካባቢው ከተባረከ፣ ታቦቱ አቢዳራ ቤት ገብቶ ከተባረከ፣ ሁለቱ ሰላዮች ረዓብ ቤት ገብተው ረዓብና ቤተሰቦቿ ከሞት ካመለጡ፣ ኤልሳ ያቺ ሴት ቤት ገብቶ የዘመናት ጥያቄ ተመልሶ የሞተው ከተቀሰቀሰ፣ ኢየሱስ መጥቷል፣ የሞተው ነገር ይቀሰቀሳል። ይሄን ትንቢት ስሙ። ይሄንን የረሃብ ዘመን በጥጋብ ታልፉታላችሁ። ይሄንን ውድ ዘመን ገዝታችሁት እንጂ ገዝቷችሁ አያልፍም። እጃችሁ ላይ ያለው ነገር ለምንም አይሆንም። አጥፎ የነገር ትልቅነትና ትንሽነት ማንንም አኑሮ አያውቅም። ጌታ እኮ ነው የሚነግርሽ። ያለኝን ነገር በልቼ እየጨረስኩ ነው የምትይ ሰይታለሽ እዚህ ውስጥ ይገርምሻል። ያለሽን ነገር በልተሽ እየጨረሽ አይደለም። ሲምፕሊ ኤልያስ ቤቷ ገብቶ የረሃቡን ዘመን በጥጋብ ካለፉ፣ በህይወት ከተረፉ፣ የአህያ ጭንቅላትና የዶሮ ኩስ በተበላበት ዘመን እነሱ ግን ዱቄቱም ከማድጋ ዘይቱም ከማሰሮ አልተጨረሰም እንደሚል የእግዚአብሔር ቃል ይገርማቸዋል። ይሄንን የእጥረትና የውጥረት ዘመን ባልተጨረሰ በሞላ የእግዚአብሔር ማይቲ ግሎሪ ታልፉታላችሁ። የመጨረሻ እድሌ ልሞክር የሚል ንግግር የሰነፍ ንግግር። የመጨረሻ የሚባል ነገር የለም። የመጨረሻ እድሌ ልሞክር የምትሉ ሰዎች አላችሁ። ይሄ የሰነፍ ንግግር። የመጨረሻ የሚባል ነገር ከእግዚአብሔር ጋር ሆኖ የለም። ለሰው የመጨረሻ ለእግዚአብሔር የመጀመሪያ፣ ለሰው የመጨረሻ ለእግዚአብሔር የመጀመሪያ። ስለዚህ የምላችሁ ነገር እንደዚህ ነው። እግዚአብሔር አምላክ በትንሽና በጥቂት ነገር መስራት ያውቅበታል። አስተማሪያችሁ የትምህርት ዶክመንታችሁን ሲያይ ምንም ነገር አይታየውም። ሰዎች ምንም በማይታያቸው በዛ ነገር ውስጥ እግዚአብሔር የሚታየው አንዳች ነገር አለ። ትንሽ ነው በምትሉት ነገር ውስጥ እግዚአብሔር የሚታየው ትልቅ ነገር አለ። ጥቂት ነው በምትሉት ነገራችሁ ውስጥ እግዚአብሔር የሚታየው ብዙ ነገር አለ። ሞቷል ብላችሁ በምትሉት ነገር ውስጥ እግዚአብሔር የሚታየው ሕያው ነገር አለ። ትንሹን ድንጋይ ትልቅ ተራራ እንዳደረገው ምድርን እንደሞላ ጥቂት ያላችኋት ነገር ይውልሲ ቅርብ ጊዜ በታላቅ ፍንዳታ ከተማውን ትቆጣጠራለች። ኬፋ ነው እና አረታ እና እኔ የማየው ነገር ዛሬ በማለዳ ጀምሮ በህይወታችሁ ላይ የማየው ነገር እንደዚህ በጣም ልፍስፍስ፣ በጣም ደካማ፣ ቶሎ ሆድ የሚብሳችሁ፣ ቶሎ እንባችሁ የሚቀድማችሁ፣ አሁን ማለቃቀሳችሁን ትታችሁ ምን እንደሆነ የማታውቁት መንፈስ አጠንቅሯችሁ ቦልድ አድርጓችሁ የመከራውን ዘመን ታልፉታላችሁ ይላል ጌታ። የችግሩን ዘመን ታልፉታላችሁ። ራሳችሁን ስታዩ ሰው አይደለው የምትሉ እንደ ዳዊት ትል ነኝ የምትሉ የሰው ማላገጫ ነኝ የምትሉ ሰዎች፣ በህዝብ ዘንድ የተናኩ ነኝ የምትሉ ሰዎች ይውልሲ ሁሉም ሰው እንደ እንቁ የሚንከባከባችሁ የሚጠነቀቅላችሁ እንቁ መብራት ያረጋችኋል። ሁሉም ሰው አይኑን የሚጥልባችሁ ይህን ሰው ነው የእስራኤል መብራት ያደረገው። ብዙ ሰዎች በእጃቸው ካለውና ከሌለው ነገር ይልቅ በአይምሯቸው ውስጥ ባለው ግምት ከእድሜያቸው በፊት ቀድሞ ሞተዋል። አላስፈልግም ብለው ቀድሞ የሞቱ ሰዎች አሉ። ሰው አይደለሁም ብለው ቀድሞ የሞቱ ሰዎች አሉ። በቃኝ መኖር ብለው ቀድሞ የሞቱ ሰዎች አሉ። አይበቃም። እግዚአብሔር ታማኝ ነው። ያዙልኝ ይችል በደናው ዘመን ያልኖራችሁትን ኑሮ በክፉ ዘመን ያኖራችኋል። ቆይ እንደውም ንገርህ፣ በደናው ዘመን ያልገዛችሁትን በዚህ ዘመን ነው፣ በርካሹ ዘመን ያልገዛችሁትን በውዱ ዘመን ገዝታችሁ ትኖራላችሁ። ምቀኛ የተመታዩ አንዲት የገብስ እንጎቻ ተንከባላ ለመጽሐፍ የምድያም ምድርን ሁሉ አጠፋችሁ። አቤት የኔ ጌታ እበለኝ። እንኳን በሁለት እግሬ አስኪዶኝ እንደዚህ ቢያንከባልለኝ እግዚአብሔር ምስክሬ ነው። ከፍ ያለውንም ወጣዋለሁ፣ ዝቅ ያለውንም ወርደዋለሁ፣ ገደሉንም እሻገረዋለሁ። እንግዲህ አሁን እንደዚህ ስሙኝ ልንገራችሁ፣ እንደዚህ እየተራመዳችሁ ገደሉን መራመድ ብቻ ነው። ጌታ ምስክር ቢያንከባልላችሁ እንኳን ዘንድሮ ጉርጓድ አትገቡ። እንግዲህ ስሙኝ ልንገራችሁ፣ ብዙ የተራበ ሰው በዚህ ዘመን ነበር። ሁሉም ረሃብ ግን ትምህርት ሆኖ አልተጻፈም። ብዙ የተራበ ብዙ የተቸገረ ሰው ነበር። ትምህርት የሆነው ኤልያስ ቤቷ የገባላት ሴት ብቻ ነው። እንግዲህ አስባይ ነገር በዚህ ሀገር፣ በዚህ ምድር፣ በዚህ ጊዜ በጣም ብዙ ሰው ኮንፊውዥን ውስጥ ሊሆን ይችላል። የሁሉም ኮንፊውዥን ግን ትምህርት አይሆንም። ኢየሱስ ያለው ሰው ብቻ ህይወት ለትምህርት ይሆናል። የታላቅ የምስራች ቀን